ያንተ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ይዞ በዛ እያወጣ ነው ማለት ነው። በቲቪ የሚያክል ቻናል ከፍተው ይህንን ነው እንደዚህ አይነት ነገሮችን ነው የቤተሰብ ምጣኔ ነው የሚመስለው እንጂ የመለኮታዊ ድም ስለ አምላካቸው ምንም የሚያውቁት ታሪክ የለም። ምንም የሚያስተምሩትም ነገር የለም። ሁሉም ለእኔ ሊገዛ ይገባል። ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል። ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተን የጻፍከው ስትለው እነሆ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይላል። አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምራለሁ አለ። ቁርአን ታምራለሁ የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው። ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። ወደ ቶፒካችን ዛሬ እንመለስና በአዲስ ኪዳን የሚነገሩ ከሰይፍ ጋር የተያያዙ ነገሮች ግን ከመጣ በደንብ አስተውል። በአዲስ ኪዳን የሚነገሩ ከሰይፍ ጋር የሚመጡ ንግግሮች እንዳለ ብልግና ሄድና ሴጣን ጥራበት ጊዜ የሴጣን መጥሪያ አይደለም። ኤኒዌይስ ከሰይፍ ጋር የተያያዙ የሚነገሩ ነገሮች በሙሉ ምንድናቸው? ስለዚህ የእግዚአብሔር ቃል ሴፍ ተብሎ ይጠራል ማለት ነው። በአዲስ ኪዳን ይሄ የለብንም። ደግሞም እግዚአብሔር ነው በሴፍ ትሞታላችሁ ብለው ቢናገርም እግዚአብሔር የሚያድን እግዚአብሔር ነው፣ የሚገል እግዚአብሔር ነው። ሂዱና ነከሌን ግደሉ እኛን አላለንም ማለት ነው። እግዚአብሔር በተለያየ መልኩ ነፍስ ሊያወጣ ይችላል። ምክንያቱም ነፍስ የሰጠ እሱ ስለሆነ። አርጅተህ እንድሞት ሊያደርግ ይችላል። ከዛፍ ላይ ወድቀህ እንድሞት ሊያደርግ ይችላል። በተለያየ መልኩ በአደጋ ሊገል ይችላል። ነፍስ መስጠት የሚችለው እሱ ነው፣ መግደል የሚችለው እሱ ነው። ነገር ግን እንደናንተ ቁርአንና ሐዲስ ግደሉልኝ አይልም። እንደናንተ ለምሳሌ ወደ ቂያማ ወደ መጨረሻው ሲመጣ ሰዎች ልክ ከላፎት ውስጥ አረው እንደሚወጣ እስልምና ለቀው ይወጣሉ። ባገኛችሁባቸው ስፍራ ከገደላችኋቸው ገነት ትገባላችሁ ይላል። አይሁዶችን ደግሞ አባራችሁ ገላችሁ ዛፍና ድንጋይ ስር እንኳን ቢደበቁ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላችኋል የሚል ትንቢት አለ። ይሄ ወደፊት የሚፈጸም ከ15 ሚሊዮን በላይ አይሁዳዊ አለ። እንግዲህ እስካሁን እንኳን 15 ሚሊዮን አይሁድን ጨፍጭፈ ስጨረስ ነው ቂያማ የሚመጣው። ስለዚህ ቂያማ እንዳይመጣ ከተፈለገ አይሁዶችን ኢምፓወር ማድረግ ነው። አይሁዶች አፐር ሃንድ ሲሆኑ እነሱ ተገለው ማልቁ ከሆነ ቂያማ አይመጣም። መቼም ተስፋ ትቆርጣለህ። አረቡ ምድር ደግሞ እንደውም የነሱ ዳይፐር ሆኗል ማለት ነው። የእስራኤሎቹ እንኳን ገለው ልጨርሷቸው ቀርቶ። ስለዚህ እንደዛ ነው። ወደ ፖይንታችን እንመለስና ዛሬ የምንመለከተው አላህ እጅ እንዳለው ባለፈው ተመልክተን ነበር። እጅ የሚለው ምንድን ነው የሚለው ዚስማች ምላሽ ባይሰጥበትም፣ ዛሬ ደግሞ ጣቶቹን እንመለከታለን። አላህ ስንት ጣቶች አሉት? ምንም እንኳን ከፍጡራን ጋር አይመሳሰልም ቢሉም ሊትራሊ አላህ ሁለት እጅ እንዳለው ያም ሁለት እጅ ደግሞ ቀኝና ግራ እንደሆነ እኔም ሁለት እጅ እንዳለኝ በቁጥር እንደምንመሳሰል የእኔም እጅ ግራና ቀኝ እንደሆነ ተመልክተን ነበረ። ዛሬ ደግሞ የአላህ ጣቶች ስንት ናቸው? ጣቶች ውስጥ ክፍተት አላቸው ወይንስ ድፍን ናቸው የሚል እንደገናም ደግሞ ጣቶቹ ኢንድ ፖይንት አላቸው የላቸውም? ጣቶች ውስጥ በቁጥር የሚቆጠሩ ከሆኑ ከፍጡራን ጋር አልተመሳሰለም ወይ የሚለውን የምንዳስስ ይሆናል ማለት ነው። እዚህ ላይ ፎከስ አርግተን በቀኝ እጁም ሰባት ከዋክብት የሚለው እግዚአብሔርን አይደለም። እችን አታጥፋው። ለምን የምታጠፉት? በቀኝ እጁም ይላል እኮ እጅ የለው ምናምን ስትል ነበር አይደል? አንተ ታጁ ወደ ቶፒኩ ግለጥልኝ። አንዴ አትሸፍነው፣ ግለጥ። እጅ የለውም እግር የለውም። በቀኝ እጁ የሚለው ማንን ነው? እስኪ ተናገር። እሺ፣ በቀኝ እጁም ሰባት ከዋክብት ነበሩት። ከአፉ ሁለት የተሳለ
በማን ቀኝ እጅ? አፍ ደግሞ የማን ነው? አፍ የማን ነው? ተስማማውልህ። እግዚአብሔር ነው አይደል? ነው። እሺ ተስማማለህ? ጎበዝ ተስማማው። አትጩህ። ምን ይላል? በቀኝ እጁም ሰባት እኮ አትጩህ። ተረጋጋ። ቆይ አሁን እንዴት እንደምቀብር ላሳየ። በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ። ከማፍ ተስማማው። እግዚአብሔር አለ ስትል ነበረ እኮ እግዚአብሔር አፍ አለው እጅ የለው ምናምን ስትል ነበረ። ተረጋጋ። ቆይ ተስማማውልህ እኮ እኔ ተስማማን። ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ ከፍ አድርገው፣ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። በማ በእግዚአብሔር እግር ስር ማለት ነው። ታጁ ቀኝ እጁንም ጫነብኝ። ተስማምቼ እግዚአብሔር ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። አንበሳ ቀጥል። ፊተኛና መጨረሻ የሚባለው እግዚአብሔር ነው አይደለ? ምን ልትል ነው? ስለ እጆቹ፣ ስለ እግሮቹ፣ ስለ አይኖቹ ነው። ተስማምቻለሁ እኮ ተስማምቻለሁ። ፊተኛና ኋለኛ ተስማምቻለሁ። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ለአላህ የተነገረ ነው አይደለ? ለፈጣሪ ዝም አትበል። አይዞ ታጁ ዝም አትበል። አይዞ ታጁ ዝም አትበል። ከራሲ ዲያቆኖች ጋር እኮ አልተስማማም። እፎይ አይዞ አሁን እዚህ ቶፒክ ላይ ግባ። ይሄንን ለፈጣሪ ሰጥተዋል። እኔም ተስማምቻለሁ። ትክክል ነው። ለፈጣሪ የሚሰጥ ነው። ይሄ ለፈጣሪ የሚሰጥ ነው አምናለሁ እኔም። ስለዚህ የአንተ አላህ ሞቶ ፊተኛና ኋለኛ እንደሚባል ታምናለህ። ሞቶ ነበረው ያላህ ሞቶ ሕያው ሆኗል ወይ? የአንተ ጳውሎስ እኮ ነው ጻፋላችሁ መጽሐፍ ቅዱስ ታውቃለህ። ለምን ሽፍት ታደርጋለህ? ቶፒኩን ግባ። እዚህ ላይ ሞግተኛ ያነሳኸው እጅ ግን አልነበረም ወይ? አንተ እኮ ተረጋጋ። ዲያቆኒ ጋር ተስማማ። አሁን የለም ያልከውን ለአንተ ሌላ አምላክም አለ ማለት ነው። ለምን ይቅርታ አስጠየቅሽ? ይቅርታ ለምን ያስጠየቅ? ይቅርታ እኮ በግዴታ አስጠየቅከው ነበር አለ። ፓኒክ አታደርግ። ይሄኛው ለዚህ ለአንዱ አምላካችሁ እጅና እግር አለው፣ ለሌላው ደግሞ የለው። ታዩ አሁን የለው። ተረጋጋ። እንዴት አይነት ሲተት ነው? አትጩ፣ በእናትህ አትጩ። አይመጮክ አይደለም። ከስር ያሉ ሰዎች ተምረሃል፣ ግን ትልቅ ሰው ትመስላለህ። ፕሮፌሰር ነኝ። አንተ እንኳን ፕሮፌሰር ምን የጩኸት ፕሮፌሰር ካልሆንክ በስተቀር ምንም፣ ወይንም የመሐመድን ታሪክ አንብበህ ይሆናል ፕሮፌሰር የተባልከው እንጂ አካዳሚካሊ ተምረሃል። ተረጋጋ። ምን አንዱ እስኪ አንዱ ሌላ አምላክ አለ ነው። አባታችን እጅ ያለው እንግሊዝኛውን ድገመው። አስረድተው ከዛ የለም ብላ ይቅርታ በግዴታ አስጠይቃለ። ግን እዚህ ጋር ለምን አመንክ? ደግሞ የምጮኸው ሰውዬ በእናትህ ያው አምጥቼ እንዴት እንደለጠፍኩ ገብቶሃል። ስለዚህ እግዚአብሔር ነው ያምናለው። ይሄም ደግሞ ማነው? ያ በስጋ የተገለጠው በሚገባ አሳመንኩኝ። በቀላል ፕሊስ አትጩህ። እንደዚህ ከስር ያለ ሰው ይታዘባል። ሙስሊሞች ሁሉ እንደዚህ ናቸው። ገስት ላይ በሚገቡት እውቀታቸውን መዝኑት። የእውቀት ሌብላቸው በዓለም ዙሪያ ላይ የምታዳምጡን፣ በስልካችሁም በቴሌቪዥን የምታዳምጡን ሰብሰብ ብላችሁም ለየብቻ መሆናችሁ ታዘቧቸው። ራሱ አመጣው ሎጂክ እንዴት እንደምገርፈው ማለት ነው። ያ ፊተኛና ኋለኛ ነኝ ያለው በቀኝ እጆቹ 7 ከዋክብት ያዘው፣ ከአፉም ሴፍ የወጣው ምን ይላል? እኔ ፊተኛና ኋለኛ ነኝ፣ መጨረሻም እኔ ነኝ፣ እኔ ሕያው ነኝ ያለው ምን አለ? ሞቼ ነበር ሕያው ነኝ፣ ሞቼም ነበረው እኔ እንሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ።
የሞትና የሲኦል መክፈቻ ያለው ሕያው የሆነ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ እርሱ ነው። ስለዚህ እግዚአብሔር በስጋ ተገልጦ ክርስቶስ በስጋ የተገለጠው እርሱ ሞትን በሞቱ የሻረ የሞትና የሲኦል መክፈቻ ያለው እርሱ እግዚአብሔር ነው። እናመሰግናለን። እጅና እግር የሌለው የተኛው ነው። ችግር የለውም። አስረዳኝ። አዳምጫለሁ፣ ተረዳ። ይኸኛውን ኢየሱስ ክርስቶስ ነው ልትኖረ እንደዚህ ሞች ያለው እንዲሁ ተነስቻለሁ ያለ ኢየሱስ ነው ካልክ አባታችሁ የገለጹት የተኛውን እሱ ነው። አንተ የለም ምናምን አልከው። እስኪ አስረዳኝ። ለመረዳት እኮ ነው፣ ሌላ ነገር የለም። አንድ ቀን አሁን ቶፒካችን ትናንትና እሱን ጨረስን። ገደልኩ እኮ አሁን ስለ እጅና እግር አልወጣሁም ከርዕሱ ኮንቴንቱ ላይ ነው ያለሁት። እሺ አሁን ክርስቶስ በሚታይ በሚዳሰስ በሚነካ ስጋ ስለተገለጠ ለዛ ምን አለ? ሞቼ ነበር፣ የሞትና የሲኦል መክፈቻም አለኝ፣ ሕያውን ነኝ አለ። ይህን ያለው ለምንድን ነው? የእኛም ባህሪ አድርጎ በስጋ ስለተገለጠ የባሪያውን መልክ ይዞ ስለመጣ ያ የማይታየው የማይታየው የማይዳሰሰው የማይነካው በፓርቶች ያልተከፋፈለ ወይንም ደግሞ ኮምፖዚት ያልሆነው ቃል በስጋ ተገለጠ። ያ በስጋ ሲገለጥ ደግሞ እንደኔና እንዳንተ እጅ፣ እግር፣ ዓይን፣ ፊት ባለው በሚታይ የባሪያውን አካል ገንዘብ አድርጎ ነው። ስለዚህ አሁን ወደ ምን ትገባለህ? ወደ አንተ ትገባና አላህ ስንት እጅ አለው? ሁለት እጅ አለው። ስንት ጣት አለው ነው ጥያቄያችን። ትክክል ነህ። አሁን እኮ ምንም ጣት አለ። አንተም ልታስረዳኝ ነው፣ እኔም ልረዳ ነው የፈለግኩት። የኔም አንተም አባት ስለ እንትኖች ተናግረዋል አይደል? ለየተኛው እግዚአብሔር ነው የተናገሩት ነው የኔ ጥያቄ ማለት ነው። አሁን ስለ አምላክ እየተናገርን ያለ ነው። ስለ የተኛው አምላክ ነው እያወራ የነበረው ነው የኔ ጥያቄ ማለት ነው። አሁን እጅና እግር ምናምን ያልከው እዚህ ጋር አስረገጠ ተናገር ከደለ ስለ የተኛው ነው ይቅርታ መጠየቁት። እናመሰግናለን። የእሳቸው ሲተጠቀለማ ኦኬ፣ የኔና አንተ አባት እንደዛ ያሉት የትኛውን ነው ጥያቄው አይደለ? በየትኛው ስተታቸው ሚት አድርገው እንዴት እንደምለጥ ስላሳየ ሱራ 33:6 ክፈትልኝ። ወደ እናንተ አባት ወደ አንተ የለጥፍ ባወራ ቁጥር እኔ የፊት መጠጥ ትለጠፋለህ። ኦኬ፣ ነቢዩ በምዕመናን ከነፍሶቻቸው ለምን ወጣ? ይበልጥ ተገቢ ነው። ለምን ወጣ? ዝቅ አድርገው፣ ቁጥር 5 አድርገው። ለአባቶቻቸው በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። በእነርሱ በተሳሳታችሁበት ነገር በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁ አዋቂ በሰሩት ኃጢአት ነው ይላል። ስለዚህ አስቀድሞ ይሄ ቁርአን ከመውረዱ በፊት ሰዎችን አባት ማለት ሊቻል ይችላል፣ አባት ሊሆን ይችላል። ከዚህ ከወረደ በኋላ ግን ከወለደህ ወላጅ ውጭ ማንም አባት ተብሎ አይጠራም። እንደ እስልምና ክልክል ነው። አባታችን ብለህ ልትፎገር ትሞክራለህ። በአንተ ቤት ፖለቲካ ልትሰራ ነው። ለእኔ የእምነት አባቴ ናቸው፣ እኔ አባቴ ብዬ ጠራቸዋለሁ። አንተ ግን አትችልም፣ ቁርአኑ ስለሚከለክልህ ማለት ነው። ዘዴ ልታጭበረብሩ በሞከራችሁ ቁጥር በራሳችሁ አስተምሮም ለጥፋችኋለሁ ማለት ነው፣ እኔ ልታታልሉ ስለማትችሉ። አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ ሁለት እጆች አሉት። ሁለት እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድን ነው የምትናደዱት? ይሰማሉኝ? ምንም ያናድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ
ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላት ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን። አምላካችሁን ስንጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተዋን ነበረ ዘራፍ ዘራፍ ብለው ነበር እኮ ያ ነው ዘራፍ ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ቀጥቅጠን ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው። በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ። ወደ እነሱ መጣን እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብለው ኧረ ተው እንጂ ተባለ እንዴ አለ። በቃ ምን ያህል እንደተጨነቁ አላህ የእነሱ የሚመስል ነገር የኛ አምላክ መስሏቸው ማለት ነው ያመሳስሉ። በቃ መጅሊሱ እኮ ነው የተናወጠው። ፎይ መጅሊሱ እንደዚህ ተናወጠ እስኪ አነቃነቁ ድረስ ማለት ነው። ሊበላ ማለት ነው። ሊበላ ምንድነው? ኔትወርክ ነው ሳስገባቸው እንትን ይላል። አውጣን ዞሮ ያስወጣቸዋል። ዴቫ አለካ ዴቫ ካለ አስገባቸው። ወይም ፎይ እያስቸገረ ከሆነ ኔትወርክ መሰለኝ። ከድር እንኳን ደህና መጣ። ከድር እንግዲህ በሚታይ ገንዘብ ግራና ቀኝ ባለው አቅጣጫ ሰላም ነው። እንደት ተኋላ ድምፅ አለ ግን ሰማል። ከድር ኔትወርክ ይዞኝ ነው። ትንሽ አስቀምጠኝ፣ ይወጣል ስልክ። ኔትወርክ ይዞኝ ነው። እሺ ሚዩት አድርገው። እሺ ኔትወርክ ይዞኝ ነው። ትንሽ ልቆይና ወደ ጥያቄ እገባለሁ። ኔትወርክ ይዞኝ ነው። አይ እሺ ሚዩት አድርገው። እሺ አላህ ሁሉም ቦታ አለ። አላህ የት ነው ያለው ብለን መግለጥ አንችልም። አላህ ሁሉም ቦታ አለ። ሁሉም ቦታ ከኛ ጋር ነው ያለው ሁሌም። በምኑ ስትል በምኑ ስትል በዛቱ ሁሉ ጋርም አለ። አባትና እናቷ ደሴ ነው። ወንድማቸው ልጃቸው ጋር አላህን ምንም ነገር ልናመሳስለው አንችልም። እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? የአንተ እግዚአብሔር የት ነው ያለው? ምሳሌ አላህም እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ ብለህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ? ምን አለ ወይ? በሁሉ ቦታ አለ ወይ? አላህ የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ እኛ ሽንት ቤት አይገኝም ማለት። ሽንት ቤት ሲሆን ይጸየፋል። መሐመድ ሽንት ቤት ሲሆን እኛ አይገኝም ማለት። አላህ ሁሌም ከኛ ጋር ነው። እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ መሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም ማለት። እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በተተናል በሰው አናምንም። በጥቅሉኛ በሰው አናምንም። ደህና ነው አለ አልሐምዱሊላህ።
ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነገር ያለው ከዚህ በፊት ትስማማለህ ወይ? ቅድሚያ አለ አንተ እዚህ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባን ነው እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ ጀማል ደግሞ እጅ የሚያጸድቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለ እኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምን። እግዚአብሔር ጣት የለውም? ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምን። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ? እንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔር ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝ። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? ቆይ እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን የእግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል የሚተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚል ያለ ሐዲስ ላይ ያው አንብበው። እና አዲስ አረብኛውን አድርግለት። ብያው አንብበው። አይ ሙስሊም 2786 ወረ ካልድ አዙሩስ ምን ያው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው፣ ከዚህ ጀምሮ አንብበው። حدثنا فضل ድምፅ ከፍ አድርጋ አትሰማም። خبر النبي አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ። እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልህ። አስጠግቼልሃለሁ ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብያው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ ቆይት حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم عن عباد السلماني عن عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين
ኢላ ኢስባዕን መሬትም ደግሞ በጣቱ ወልጂባል ወሸጀር እንደዚሁም ተራራንና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምን ነው ጣት? አሁን ጣት ሲባል የተለየ ነው። በስርዓት ተርጉም እኮ አላህ መሬትን በጣቶቹ ይዛል፣ የውመል ቂያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም። እንደዚህ ነው እዚህ ጋር እንደምንረዳው እንደምትረዳው። ኦኬ ዝቅ አድርገው። ሀዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው። ለምን እንትን እያለ ነው እሱ? አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እኮ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀረየረ ያመጣቸው ለዛ ነው። በስርዓት አልተረጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም። አናቅም ጣት ተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜታ ሙሐመድ ኦ አቡል ቃሲም ቬሪሊ አላህ the exalted and the glorious would carry the heavens on the day of judgment upon one finger አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል። and earth upon one finger ምድርን በአንድ ጣቱ ሁለት ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger ባህሮችን ወንዞችንና እንዴት አይነት ደንቆሮ ነው ግን አንተ ግን ምድርን በአንድ ጣቱ ስድብ ከነብይ የወረስከው ነው። አንድ የሚታርክ ሶስት ጣት ማለት ነው። የቱ ጋር ነበርኩኝ? ኢንፋክት ሆል ፕሊስ ኧረ ከነብይ ተሻለ እስኪ ብልግናና እንደያዛርገው ስለሆንክ እኮ ነው የምሰድብህ እኮ በቃ ከነብይ ተሻለ እስኪ አንደኛው ሴንቸሪ ላይ ነው ያለው እንደ ነብይ ሰባተኛው ሴንቸሪ ላይ በጣም ቆሻሻ የሆንክ ሰው ከብት የሆንክ ሰው ስድብ ምንም የማያስቡት እነሱ ይሻላሉ። አንተ ግን ማሰቢያ አእምሮ እያለ ምንም የማታስብ ሰው ነው። እስልምና እንደዚህ ነው። ከገቡ ብልግና ነው። ካፋቸው የሚጸዳዱትን ይኸው ተሳደብ። አሁን የሱፍ ነው እዚህ ጋር መስለህ ያለበው አላህ መስለህ አምላክ አይደለም እንጂ የምናመልከው ያልተወለደ ነው። አልተወለደም፣ አይወልድምም፣ አይወለድም። ብልግና ምን ያህል አስተምረው እንደላኳቸው መስጊድ ላይ እኮ የሚማሩትን ነው። እንደገቡ ስድብ ነው። የእኛ ልጆች አንድ ሰው ባጠፋ ሁሉን አትንቆስም። ማጆሪቲው እንደዛ ስለሆኑ ነው። አሁን ሶስተኛ እንግዲህ ከከፈትን ሶስት ሰው መጥቶ ሲሰድበን ማለት ነው። የእኛ እየሄዱ እንደዚህ ባፋቸው ሲጸዳዱ አይታችሁ ታውቃላችሁ? አንድ ሰው እንደዚህ ባለጌ ብዙ ተከታይ ካፈራ ሃይማኖቱ ቼክ መደረግ አለበት። እየተነበበ ሀዲሱ ድንገት ብድግ ብሎ ስለ ቂጥህ ላይ እንዲህ እንደዚህ አህያ ነህ እንደዚህ ነህ፣ መንፈሳቸው ምን ያህል አጋንንት የተጠናወተው እንደሆነ ከዚህ መረዳት ትችላላችሁ። ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ አስተምሮ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም? እንዳያስተውሉ እንዳያዩ የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ አምስቱ ጣቶቹ ላይ ተራ በተራ እንትረን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ አምስት ጣቶች አሉ የሉም? አብያ ያልኩህ እኮ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። በዛ ሎጂክ አለ ማለት ያለብህ አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። እያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይም በአንደኛው ውሃን እናንተንን ዛፎችን እንደዛ እያደረገ
እንደሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ። ይሄ እኮ መልካም ከአላህ ታምር። ስለዚህ እኔ ሁለት እጅ እንዳለኝ አላህ ሁለት እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ 5 ጣት እንዳለኝ አላህ 5 ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው። አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም። መልሰኝ ሜት እንዳታደርግ። ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ፣ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥህ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ተገለጠ? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው 5 ጣቶች 5 እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል፣ ምክንያቱም ቦታዎች ዳይሬክሽን ዳይሜንሽን የተፈጠረ ስለሆነ ክርስቶስ ታዲያ አስቀድሞ ቃል እነዚህ 5 ጣቶች 2 እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ ያስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው ምናምነው። ምን አገናኘው ከዛ ጋር? አይገናኝም። ስለዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። 5 ጣቶች አሉት፣ ተስማምተናል። አሁን መልስልኛ። እየረሰዳህ ነበር፣ በመሀል እንትን አልክብኝ። ኢየሱስ ዓለምን ፈጥሯል። ምንድነው ማስረጃ? ዓለምን እንደፈጠረ ዓለምን ፈጥር ያለው ይላል ኢየሱስ። ዓለምን ፈጥር ያለው ይላል ኢየሱስ በሚገባ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል አሁን፣ ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ? አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ አላህ አላለም አንድም ቦታ ላይ አላህ ቁርአን ማንቃል አይ ነው ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን ማንቃል ቁርአን የማንም ቃል የሙሐመድ ቃል ነው። ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም። አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል የተናገረበት በምስክር ካመጣህልኝ እስማማለሁ። ሙሐመድ ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ተረጋጋ። ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው። ክርስቶስ ይላል። ተረጋጋ። ቆይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፋርገው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አንድ አዳምጥ። አይ ነው
ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። ሰማዮች የተሰሩት የተፈጠሩት በማን ነው? በእግዚአብሔር ቃል ነው። እኔ በኢየሱስ የሚለውን ስጠን እያልኩ ያለሁት እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት የእግዚአብሔር ቃል ነው። ቡም ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል ቁርአን የመሐመድ ተረት ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻዳ ዛለሁኝ ና ክፍል አድርግ። አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻዳ ዛለሁኝ፣ ንጽጽር አቆማለሁ፣ ሻዳ ዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ተረት ጅብሪል ነገረኝ እያለ ከተናገረው ተረት ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ከሆነ ከምንድን ማሳይህ? ከፈለግከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጭ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳይህ። አምጣው። ሙሐመድ ጅብሪል ነገረኝ ከሚለው ተረት ተረት ውጭ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተሰማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሎክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቨን ቁጥር ስናሰብት ወይንም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው አይደለም። በአካል 3 ስንል በሰውኛ ቁጥር የሚቆጠርም ሆኖ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከማን ጋር ታመሳስሉኛላችሁ፣ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔርን በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ሴም ታይም በተመሳሳይ ሰዓት ፋይናይት እና ኢንፋይናይት መሆን አይቻልም። ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ። ትረበሽ። እሺ ያው ሲጋ ለብሶ አልመጣም ወይ? ፈጣሪ ሲጋ ለብሶ አልመጣም አይደለም። ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ። ያንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ ያላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ ላለው፣ አንተ ደግሞ በወረቀት ተገለጠ ትላለህ። ያላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል የአካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽዬ ፊሎሶፊካል አርጊመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን በተጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ።
ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስለ ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሐሳብ? እኔ በማምነው በቁርአን ነው አይደል? ከቁርአን ነው ሰው ማስረጃ የሚሰጠው። ያው ለአንተ ቁርአን ተረት እኮ እንደ መሰለህ ተረት አይደለም። ተረት ያንተ ነው የተበረዘ። ቆይ አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተን የጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ እየዋሸው ነው ስትለው አይ እየዋሸው አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን። ለቁርአን እውነተኝነት ማን ነው ማስረጃ? ሙሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን ላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። ወደ ቶፒኩ እንመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩህ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴት እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኖሮት ማለት ነው። እኔ እሱ ችግር የለብንም። እኛ በባህሪ እኮ ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው የምናምነው። እኛ አይገናኝም ወዳጄ። የፈጠረው ስጋ ያ ሁሉም ፈጠረ፣ ማርያምን ፈጥሮ ከእሷ ስጋና ደም ተካፍሎ ተገለጠ ብለን ነው የምናምነው እኮ። ፍጹም ሰው ሆኖ ተገለጠ። ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያለ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው የእግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም። እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ ይታያል፣ ይቆጠራል፣ ይዳሰሳል እያለ ቃል በቃል ቆይ አንዴ በእናትህ ከድረ ጣልቃ ትግባ። ስለዚህ እነኛ ጣቶች አሉት፣ እነኛም በቂያማ ቀን ይታያል። እጆች አሉት፣ እነኛም ይታያሉ። ቆይ ሳቢር እንትና ይጨርስ፣ ባብያው ይጨርስ። አይ በደቂቃ ብናወራ ይሻላል። እዚህ ጋር በሁለቱም ሶስት ቆይ አንዴ ፕሊስ አትረብሻ፣ ጣልቃ ትግባ። ስለዚህ ባብያው ነገር ያወራ ነውና
ስርዓት የሚባል ያልፈጠረባቸው ምን አይነት ባለጌዎች ናቸው እነሱ። የሆነ ከጠጅ ቤት ነው መሰለኝ ፈተው የሚለቋቸው ወይም የሆነ አባረዋቸው መሰለኝ የሚገቡት። ምንም ጤናማ አይምሮ የሌላቸው ባለጌዎች፣ ስርዓት የሚባል ያልፈጠረባቸው፣ ሃይማኖታቸው ምን አይነት ስርዓት አልበኛ እንዳደረጋቸው ታዘቡ። ኤኒዌይስ ቁርአን ላይ ያለው ተአምርስ አንዴ ብለህም ታስበው አንተ። እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ያለው ነገር ወደፊት ቁርአን ይነግራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ኳይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ምን ያለው እሺ፣ የነብዩ ቃል ቢሆን አንተ ባልከው እኮ ነው። ቆይ እኮ ልስህ በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። አንዴ አስቀድመህ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪ ነው አያስብልም። ወይንም ደግሞ ሳይንቲፊካሊ ፕሩቭ የሚሆን የሆነ ነገር የያዘ ማለት ተፈጣሪ ነው የሚል ኮንክሉዥን አያሰራ። በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩት ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ 1 ላይ ምን አለ ንገረኝ እስቲ። ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየህ። ምዕራፍ 1 ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትህ ያለ ሱረቱ አልፈትህ ያለ አልፈትህ እንዴ ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። እንዴት ነው ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ምንም የለም። እንዴ የአላህ ቃል ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 112 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ነው ማዳመጥ የለም። ይሄ ነው አንተ ችግር። መዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም እድስታል
ላሳያ ስድብ እንዳለ ላሳይ። ሱራ 2:18 ክፈተው። እሺ ስድብ ያለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄን እሺ ጨምርለት። 111 ምዕራፉን ሄድለት 111 እንጨረሳ። እዚሁ ላይ ለምን ዝልዝል ታለ? ምዕራፍ 111 ምንድን ይሄ? የአቡላሃብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይህን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። ተረት ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ነው ያለው። ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሃብ ላይ በወረደ የቁርአን አንቀጽ ነው እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭፍታም ብሎ ጭፍታም እያልክ የወረደው የቁርአን አንቀጽ ነው ይሄ። እነሱ ወደ ቶፒኩ ትገባለህ። ይሄ ገብቻለሁ። ኦልሬዲ ጨርሰናል። ጀማል ይቀጥል። ለአቡ ለሃብ ወረደ። ወደዚህኛው የመጣኸው አይ ነው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተወናንተ ቃል በቃል አላህ ካምልኩኝ ያለው ወይት ነው ብለሃል። ያንን ልንገርህ፣ ሌላ አትዘባል። ያንን ልንገርህ፣ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስኪ ያሳይ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ተቀበለው ተቁርአን አይደለም እንዴ? ሱተይት ነው ማለት ተመጣፍ ቅዱስ ነው የሚያመጣው። እኛም ተቁርአን ነው። አትጩህ ጀማል አትጩህ። ቆይ በመጮህ እኮ መልስ አታመጡም። ምንድን ነው የሚያስረብሻቸው? ተረጋጉ። ቆይ ዋብያው ኔክስት አወርዳለሁኝ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ። ላልወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው አምስቱን ጣት አሳይቼህ ከኢየሱስ ጋር ልታመሳሰል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ተጀማል ጋር እናውራ። አንዴ የታገሰ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይ እኔ ነው ብለሃል። ይሄን ልንገርህ፣ ቶፒካችን እሱ አይደለም። ቶፒኩ ሰምተዋል? ሰማህ? ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ፣ አምልኩኝ፣ ሶላትንም እኔን ለማውሳት ስገዱ። በቃ እኔን አውሱኝ ያለው በቃ ማን ያለው? ይሄንን ማን ያለው? መልሳ እኔ አላህ ነኝ ተገዙኝ፣ ሶላትንም እንትን በሉ ምናምን ያልከው ተረት። ኦኬ አላህ ለማን ያለው? ይሄ ተረት አይደለም። አላህ ለማን ያለው? ያ ጀማል ተረት አትበል። ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው፣ መስጊድ እንደዚህ ናቸው እያልክ ዝም ብለህ እንትን አትበል። መልስ። አሁን ከቶፒኩ ሽፍ አድርገህ እኔ ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው። ከምንም በላይ ጥፍፍ ያለ ነው። እንደ እስልምና ማንም አይነት ሃይማኖት የለም። ልንገርህ ስንት አይነት ሃይማኖት በቀጥታ ተባረክ። ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው።
የዛሬ ድንቁርናችሁ ደግሞ ከፍ ብሏል። አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ሰጥህ የምችለው። ቁርአን አንተ ረማትችው ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ እወቁ። እኛ ጋር ስትመጡ አትቀበሉም። እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ እኔ ጋር ሲሆን፣ እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ። እኛ እናንተን የመሐመድን ተረት ተረት የመቀበል ግዴታ ያለብን መሰላችሁ? ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ? ኔቨር። እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሳባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው። ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ። ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ፣ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ተረት ተረት ላይ አይደለም የምንፈልገው። ራሱ አላህ ካለ የተናገረበትን ታመጣለህ። በነገራችን ላይ እስልምና ወላሂ መረጃ የለውም። በጣም ትልቅ ኒማ ውስጥ ወላሂ መስረጃ የለውም። እስልምና የመሐመድ ተረት ተረት ነው። ነቢ መሰላ ሰለም እንደሚባለ ሜታርክ አላህን የጀመረው መሐመድ ነው፣ የጨረሰው መሐመድ ነው። ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ እኔ ንጽጽር አቆማለሁ። ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ተረት ውጭ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ ሙሐመድ ጅብሪል ነገረኝ እያለ ከተተረተረው ውጭ አንዲት ማስረጃ ከሙሐመድ ውጭ አንታለኝ። ከሙሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከሙሐመድ ጋር ኮሚኒኬት ያደረገበትን ማስረጃውን አንታ። አሁን ከቁርአን ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው? አንተ እኮ ምንም እኮ እየተረዳህ አይደለም። ከየትኛው ልስጥህ? እሺ ከቁርአን ውስጥ አንታ ምን የሚል ልስጥህ? አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትኑም እንደ ይላል። ቁርአን አስተነተነው እኮ ድንቁርና እንደሆነ ቂጥ ያውራ ምንድን ነው የምናስተነትነው? ሀሳቡን ይግለጽ። አንተ ብታዳመጥ ሰማለህ። አንተ ቀጥል። ወላሂ በጣም አንድ ሰው አንተ አወራህ፣ ሰው ያውራ። ከዛ በኋላ ከላስ ካልሆነልህ አንተን በለው። ተአምር ነው ብለህ እንዴት አያስተነትኑም? ካላህ ዘንድ ቢሆን ኖሮ ምናምን ብለህ ተረት ተረት እንዴት ታወራለህ? ካዳ ሀይ ነው እንደ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ። ተረት ተረትማ ቢሆን ይበረዝ ነበር። ይሄው ተረት ተረት ስላሆነ ይሄ ስንት አድርጎት እንትን ወላሂ ተበረዘ። አንዴት አልተበረዘም እኮ እንዴት ማስረጃ ስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ ስጠኝ እስኪ። አንድ ነው አቡበከር አቃጠለ የሚል አለ። አቡበከር ያቃጠለው ሲያሳይ አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስልህ የተቀዳደዱ ቁርአኖች አሁን አቃጠለን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ነው? ኡስማን ያቃጠለው በሚገባ ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው፣ ልዩነት ስለተነሳ። ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ይኸው ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው
ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን አይደለም ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 እኮ ነው ያልኩህ። 49 87 49 ክፈትና ቀጥታ በአማርኛ አድርገው። ቁርአንን አቃጥሎ ስለቀየረው እዚህ ጋር እስክንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም። ማንም 49 87 እስቲ ተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ከተቱት አይደለም። ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብለህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም ሐዲሱ። በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሐዲሱን ያዝና አንብብ። በጣም ትልቅ ነው ሐዲሱ። 2000 ሰዎች እንዲሰማ ነው። ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ ሐዲሱን ለማስቀየር አለ ምን ያህል ትክክለኛ ነገር ነው። ይሄን አመለካከቱን ስለዚህ አዳምጥ። በቃ አትጩህ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አዱ ኮፒም ስላለ ማለት ላሳይ አይቲክ ያ ይሻላል። አለማወቅ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። ያው በከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩት። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረድ አትቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምር አለው አለ። ቁርአን ታምር አለው የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው። ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምር አለው አለ። ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እናሰባሰበና ቁርአን አልተበረዘም አለ። ቶፒኩ ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩ ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናችሁ ያለ ነው አላህ እንደኔ 5 ጣት ነው ያለው። እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት አታውሩ። ሊትራሊ አምሳያ አለው። እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያሽ መረጃው ስንት ስላለ የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት በአነባበቡ ግጭት ስለተገኘበት በ4 የቁርአን ሊቃውንት በተካሄደ ግጭት ይታያቸዋል። ግጭት በአነባበቡ ግጭት ስለተገኘ በ4 የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡ። ኸሊፋው ለ5 ኮፒዎችን አጽፎ አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለነበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከዚህ ቁርአን ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ይላል። አያችሁት? ያ ለምንድነው የተቃጠለው? ግጭት ስለተገኘበት። የመጀመሪያዎቹ የቁርአን ክፍሎች እርስ በርሳቸው የሚጋጩ ስለነበሩ ዑስማን ሰበሰበና ልዩነቶቹን እንዳላጋጠለና አንድ አስቀረ ማለት ነው። ግጭት ስለተገኘ ብሎ በግልጽ ነው የሚያስቀምጠው። ግጭት በአነባበቡ ግጭት ስለተገኘ
ምን አደረገ? ሌሎቹ እንዳላጥፍቶ ከዛ ሌላውን አቃጠለ ይላል። እዚህ ጋር አቃጠለ ይላል። ስለዚህ ይሄ ራሳችሁ ቁርአን ነው እና ይህንን እንደ ማስረጃ ትጠቀሙት ማለት ነው። ሊራሊ አላህ ምንድነው ጣዖት መሆኑን ዛሬ የገባችሁ ይመስለኛል። ወደዚህኛው ሽፍት ለማድረግ የተጠጋጋጣችሁበት አንደኛ መንገዳችሁ፣ አንደኛው ጥረታችሁ አላህን ለመታደግ ነበረ። በዚህኛውን ብትሄዱ አክቹዋሊ ያዋጣችሁም አላህ ፍጡር መሆኑን ዋና ማመናችሁ ጥሩ ይመስለኛል። አላህ የሚባል አካል የለም በመሰረቱ ፍጡር ብቻ ሳይሆን የለም። እንደው ለአቅመ ፍጡር እንኳን ለመድረስ እንኳን የማይበቃ ፍጡር ነው። በምናብ የተፈጠረ በምናብ የሚመለክ በጣም እኮ ነው አላህ የሚያሳዝነው። ሳይኖር በምናብ ሙሐመድ ፈጠረው። ያንን ሙሐመድ የፈጠረውን በምናቡ አሁን ላይ በቢሊየን ሙስሊሞች ዝም ብለው እንደ በግ ይከተሉታል እየተሳደቡለት። ዋና ለሙስሊሞቹ ጥብቅና መቆም ማለት ምን ማለት ነው? ለአላህ ሲሉ መሳደብ፣ ለአላህ ሲሉ መግደል፣ ለአላህ ሲሉ መጮህ ነው። ምክንያቱም አንዴ አይምሯቸውን ተነጥቀውታል። እውነትን ከሐሰት የሚለዩበት ሚዛን የላቸው። እውነትን ከሐሰት መለያ ሚዛን ከሌለ ያለህ አማራጭ ምንድነው? እሱ መጮህ፣ መሳደብ፣ ቶፒክ ሽፍት ማድረግ፣ ማለቃቀስ ነው። ወይም ደግሞ ሌላ ቶፒክ ማይገናኝ ጋር ከአንተ አስተምሮ ውጭ የሆነውን ያንን በመተቸት የአንተን እውነት ለማድረግ አይቻልም። በመጮህ መልስ አታገኙለትም ላላህ። ምክንያቱም አላህ የሚባል ጣዖት ሙሐመድ የፈጠረው እንጂ በገሃዱ ዓለም አምላክ የሆነ ወይም አምላክ ነው የሚለው የማያስኬድ ነው። እርማችሁን አውጡ ማለት ነው። ይሄ 5 ጣት ያለው አላህ ባለ 5ቱ ጣት ግራና ቀኝ ያለው ፊትና ኋላ ያለው እንደኔ የሚቆጠር 5 ጣት ካለው እሱ ፍጡር ነው እያልናችሁ ነው። ይሄንን መቼም ልሞግቱት እንደማችሉ መቼም አርጊው ማድረግ እንደማችሉ ነው የታዘብነው ዛሬ እና አንድ የቁርአን ክፍል እንመለከታለን። ሀቢብ አለ ያ እንግዲህ አላህ 5 ጣቶች እንዳሉት ተመልክተናል። አለ ሐዲሱን አሳያቸው መያዝ ላይ የሚፈልጉ። ኦኬ አንድ ቦታ ፎይ 4 ነው ይላል፣ አንድ ቦታ 5 ነው ይላል። እሱም ራሱ አንዱ ተሰብሮበት ይሁን እኔ አላቅም። አርሽ ሲፈጥር ምናምን የሆነ ነገር ሲፈጥር ተሰብሮበት ይሁን አላቅም፣ ግን አንድ ቦታ ላይ 4 ይላል፣ አንድ ቦታ ላይ 5 ይላል። እኔስ 5ቱ ላይ እንሄድና ቆይ ልክፈት ያኛው ላሳያቸው። አይ ቲንክ ሳይ ሙስሊም 7 ምናምን ላይ ያለው ያው እዚህ ጋር ያው ሳይ ሙስሊም ስክሪንሾት አድርጉት። ይሄ ባለ 5 ጣቱ ነው። ሳይ ሙስሊም 27 86 ኤ ላይ አያችሁ እንዴት እንደሚንጫጩ። ያላ ጣት ምን እንደሆነ ራሱ አያውቁም። የተገጣጠመ ይሆን የተነጣጠለ ምን ሊያረግበት ነው? አለ ሊቧጨርበት ነው? ምን ሊያረግበት ነው? አያውቁም። ስለዚህ ይሄ ቶፒክ ስለከበዳቸው ቶፒኩን ለሽፍት ለማድረግ በመሳደብ ኢንተራፕት በማድረግ በመሳደብ ጭንቅላት አልባ አምላክ ተከታይ ናቸው እያንጸባረቁ እንደዚህ ከማለቃቀስ በስተቀር እስልምና ምንም መልስ የለውም። አላህ ጣዖት ነው ብለን ልናሳያቸው አምኑ አሉ ከስድብ በስተቀር። ግን ተመልከቱ እስልምና መጨረሻው ይሄ ነው እና ታዘቧቸው። ይሄን ለማለት ነው። ያው ማስረጃውን ያዙት። ኦኬ እነኚህ ጣቶቹ ፓርቲሽን አላቸው የላቸው? ፓርቲሽን አላቸው ወይንስ ፓርቲሽን የላቸው? አንድ ወጥ ናቸው ወይንስ ባይዞ አንድ ወጥ ከሆነ 5 ተብሎ እንዴት ተቆጠረ? ምክንያቱም ድፍን ከሆነ 5 ተብሎ ሊመጣው አይችልም ማለት ነው። የግዴታ ፓርቲሽን አለው ማለት ነው ለመቆጠር 5 እንዲመጣ አንዱ ከአንዱ መለያየት አለበት። አንድ ድፍን እንደዚህ ከሆነ ይሄ አንድ ነው የሚባለው፣ 5 ተብሎ ሊቆጠር አይችልም። ይሄ 5 ሊባል የሚችለው አንዱ በመጠን ወይም በመልክ ወይም በሳይዝ ሲለያየ ነው። ወንድማችን እንኳን አመጣ። ይሰማል? አረብኛ ስም አሳ ፕሮፋይል ይሰማል? ትሞክራለህ? ጀማል እኔ የምለው ማለት ማስተማር ያስከው
አቤት ትመልሳለህ ወይንስ እንደ ቀድሞ መጮህ ላይ ነው የምቀጥለው? ማንን ነው ማስተማር ያስከው? ምሳሌ ይሄንን ተረት ተረት የምታወራው ለማን ነው? እሺ ንገረኝ። ቴንክ ዩ። ይሄንን ተረት ተረት ለማን ነው የምታወራው አለ። ገብቶታል። አምላክ ሊሆን እንደማይችል ይሄ 5 ጣት ያለው ከኛ የሚመሳሰል ግራ ቀኝ ፊቷ ላይ ያለው አምላክ ሊሆን እንደማይችል ገብቶት ይሄንን ተረት ተረት ለማን ነው የምታወራው? እኛም እያልን ያለነው ወረበል ጣባ ወረበል ነው የምልህ። ያንተን ተረት ተረት ማንም የሚቀበል የለም ማንም። ነገር ግን ክርስቲያኖቹ እስልምናን እንዳይዙብክ እንደዚህ ያለው እያልክ አስፈራራች። እንደዚህ አይነት ተረት ተረት እውነት ነው፣ አምላክ አይደለም፣ ተረት ተረት ነው። ለአቅመ ተረት ተረት እንኳን ያልበቃ በ7ኛው ክፍለ ዘመን ላይ አንድ መሐመድ አብደላ የተባለ የተረተው ሰው ተግባብተናል። ቴንኪው እናመሰግናለን። እንደዚህ አይነት ተረት ተረት ነው እንጂ ይሄ ሲሰማው ሲያደምጠው ከበደው። ይሄም አምላክ ሊሆን አይችልም፣ ተረት ተረት መሆን አለበት አለ። ይሄ እያነበብከው እያወራሁ ያለው ተረት ተረት ነው አለ። እውነት ነው። ቴንኪው። ታዲያ አሁን ኔክስት ይሄ ወንድማችን ሪልም ሀዲስ ላይ እንዳለ ሲገባው ከእስልምና ይወጣል። ለካ እስከዛሬ ሳምነው የነበረው ተረት ነው ላሽ ይላል ማለት ነው። ለጊዜው አሁን እኛ እያወራን ያለነው ሀዲሱ ዝም ብሎ ተረት ተረት መስሎታል፣ አስተምሮቱ አልመሰለው። ያወቀ ቀን ከእስልምና ይወጣል ማለት ነው። ኤኒዌይስ አስተምሮታችሁን ተረት ተረት ስትሉ እንዴት ደስ እንደሚል ማለት ነው። ኦብሳን ሁሴን አቤት ወራምታ ካንደና ቆያችሁ። መልካም አላህ ስንት ጣቶች ነው ያሉት? ምንድነው በአስቸኳይ የሚወርዱት ነገር አልገባንም። ስለዛ ጥያቄ ሳይሆን አረብኛ ስም አሳ ፕሮፋይል ደግመህ እዚህ ቤት ከላክ ብሎክ አደርጋለሁ። ክርስቲያን ነው አይደለ? ደግመህ ከላክ እዚህ ቤት ላይ አሊያም ስምን ቀይረው ብሎክ አደርጋለሁ። ኔክስት ተው እንጂ በዚህማ ታስፈራራቸው። ቀጥል። እሺ አላህ ስንት ጣት ነው ያለው? አላህ ጣት አለው? ስንት ጣት ነው ያለው? ስንት ጣት ነው ያለው? አላህ ጣት አለው ወይ? ስንት ጣት? 5 ጣት አለው ያላችሁ ያሳያችሁን ነው ሀቢብ። አንተ ስንት ነው ብለህ ነበር እስከዛሬ የምታምነው? አንተ ስንት ጣት አለው ብለህ ነበር የምትከተለው? እኔ አንድ አላህ ነው፣ በቃ በአላህ ነው የማምነው። ስንት ጣት ያለውን ባለ ስንት ጣቱን ነው የምትከተለው? እኛ እዛ ደረጃ አልደረስም፣ ስለ ጣቱ ደረጃ አልደረስም። ግን አላህ አይወልድም አይወለድም። ገና እናንተ ርቢሌ ናችሁ። ሁሌ ምንድነው ሙስሊሞች ግን ቂጥ፣ ወሲብ፣ መውለድ፣ ማስወለድ እች ብቻ ነች አይምሯችሁ ውስጥ ያለችው ቴዎሎጂያችሁ። በቃ ከመውለድ ከወሲብ ከዚያ ያልፍም። በቃ ስለ እናንተም ስትነገሩ ወሲብ ማድረግ እንዴት ነው? ስንት ማግባት አለብኝ? ወሲብ አድርጌ መታጠብ አለብኝ? ቂጤን እንዴት ነው በስንት ድንጋይ ልጥረግ? ስለ አላህም ስትጠየቁ አልወለደም አልተወለደም። ከወሲብ እና ከእንደዚህ አይነት ነገር መቼ ነው የምወጡት? እኔ አሁን ስወለድ አለሁ አይደል? ምሳሌ ምንም አይነት ነገር ጡት አይለኝም። ሙስሊሙኛ ይሄ እሺ፣ እናንተ ተተወለደ በኋላ አንድ ምሳሌ ማለት ነው። ምንም አይነት ጡት አይለኝም ስወለድ። አሁን እኔ ስወለድ የለም ምሳሌ ማለት ነው። ኖርማል ቤተሰብ ፋሚሊ ኖርማል ሙስሊም ናቸው። ግን አሁን ምሳሌ ጎረቤት ጋር ምናምን ኖርማል ክርስቲያን ምናምን አሉና ከተወለዱ በኋላ ክርስትና የሚባለው ነገር ነው። ኖርማል ሙስሊም ነው ያለ ተወልዶ ማለት ነው። ከተወለደ በኋላ ክርስትና ይነሳል። እሺ ጾታንም ቀየሩ ብለውላ ክርስትና አንስተው አንድ ልጅ ሲወለድ እናንተ ምሳሌ አሁን አንተ ክርስቲያን አይደለ? እሺ አሁን አንተ ልጅ ወለድክ ምሳሌ ስትወልድ
ያ ልጅ ለ40 ቀን ነው ለ30 ቀን ነው የሚባለው ምሳሌ እስከዛ ድረስ ሙስሊም ነው አይደል? ማን ያለ ሙስሊም አይደል? ማን ያለ እና ሲወለድ መስቀል አለው እንዴ ልጅ? አዎ ሲወለድ እናንተ ስትወለዱ ግንባራችሁ ላይ ኑር አለ እንዴ? ስትወለድ ተገርዘ ነበር? አላህ እንደፈጠረን ነው። ምንም አይነት አንገታችን ላይ ምንም አይነት ማህተብ የለም። አላህ እንደፈጠረን ነው። በቃ ኖርማሊ ማለት ነው። ፓኒክ ተገርዛል አልተገረዝክም? ተገርዛል አልተገረዝክም? ምን አይነት ጥያቄ ነው? ቀይ ጥቁር ጾታ የለኝም ብለህ ነበር። ተገርዛል አልተገረዝክም? እናቴን ጠይቃታለሁ ገና ወይም አባቴን እሱ እኔ እንጃ። ወሸላህን የማይተው አታውቅም ማለት ነው? የለም ሰው አማክራን ወይም ሰው አማክራን እንደማየው ለምንድን ነው? እናቴን ጠይቃታለሁ እያልከኝ እኮ ነው ገና። አዎ እንዳንተ ጥያቄ ነው እንዴ? ለመገረዝህ እና ላለመገረዝህ እንኳን አታውቅም ማለት ነው? እንዴት ነው የምንግባባው ወገን? እኔ ምሳሌ ማለት ነው። እኔ ያ ምሳሌ እኔ ደግሞ አመጣሁልህ እኮ ከፊጥራ ከሚባሉት በእስልምና ውስጥ ፊጥራ የሚባል አለ አይደለ? አንደኛው መገረዝ ነው፣ ግዴታ ነው መገረዝ። ስለዚህ ተገርዛል አልተገረዝክም? እኔ አልተገረዝኩም። ስለዚህ የእስልምና ሕግ አላሟላህም ማለት ነው። ምክንያቱም መገረዝ ግዴታ ስለሆነ እንደ እስልምና አልተገረዝኩም። ሙስሊም ነኝ ግን አልተገረዝኩም። አላሟላህም። ቆይ አምስቱን ፊጥራ ያልያዘ ወይንም ደግሞ ያንን ከፊጥራ ከሚባሉት ውስጥ አንደኛው ግዝረት ነው። ካልተገረዝክ ነቢይህን ቃል አላከበርክም ወጥተሃል፣ ወይንም ደግሞ ትእዛዙን አልጠበቅክም ማለት ነው። አስተምሮቱን ቀጥል። ሰላት ራሱ መስገድ አይችልም እንጂ ምክንያቱም ነጃሳ ነው። ሰላት ካሰጋክ ደግሞ ከእስልምና ወጥተሃል። ስለዚህ አሁን ሎጂኩ እንዴት እንደሚመጣ ታውቃለህ ሁሴን? ስለዚህ ሰው ሁሉ ሲወለድ ሳይገረዝ ነው። በዚህም መሰረት አንተ ተወለድክ ስትገረዝ ነው ሙስሊም የሆንከው። ዳም እንደ ስቱፒድ አርጉመንት። ቻይናዎች አይገረዙ፣ አሜሪካ ውስጥ ማይገረዙ ብዙ አሉ። ስለዚህ እነሱ አንተ ምን ይሉሃል? ከዛ ሰው ሁሉ እንደኛ ነበረ እምነቱ፣ ከዛስ እየገረዙ ነው ሙስሊም ያደረጉት። ይሄ አሁን ታንጀብል የሆነ ፊዚካል ሸለፈት ሲቆረጥ የሚታይ ነው። እኛ ምንና መገረዙ ደረጃ ታወራም ብዙ ነገር አለው። መገረዙ ያው ብዙ ማውራት አይደለም። እኛ ምን እናምናለን? ጥምቀት ሰዎች ሲጠመቁ የእግዚአብሔርን ቅዱሱን መንፈስ ይቀበላሉ። ሰይጣን አይቆራኛቸውም። የእግዚአብሔር ልጅ ሆነው ይቀጥላሉ። ውሃም ጸበል ሲነካቸው በውሃ ነው የሚጠመቁት። ቆሻሻ ቢያስለቅቅ ነው ውሃ። እስልምና ቆሻሻ ነው እስልምና ነበሩ እያልከን ከሆነ እስልምና ቆሻሻ ነው እያልከን ነው። ውሃ ሲነካቸው ለቋል ካልክ፣ ወይም ሲጠመቁ ወጥቷል እስልምና ካልክ እስልምና ሰይጣን ነው በውሃ አስለቅቃችኋቸዋል እያልከኝ ነው። አመሰግናለሁ። አዎ አጥምቀናቸዋል፣ እንጠመቃለን። እኛም አንተም ብትመጣ ትጠመቃለህ። እስልምና ሰይጣን ስለሆነ ሰይጣን ይወጣል ማለት ነው። ማንን ስለምትቀበል? ቅዱሱን የእግዚአብሔርን መንፈስ ስለምትቀበል፣ እርኩሱ መንፈስ ከአንተ ስለሚወገድ። ስለዚህ እርኩሱ መንፈስ ሰይጣን ነው እያልከን ስለሆነ ሌሊታችንን አሳምርህልናል ሁሴን። እስልምና ሰይጣን ነው። በጸበል አልቀበልም። አሳምሬ ማላውቅም። ምንድን ነው እንደዚህ ብሬ በቃ አንዳንዴ ፈታ ታደርጉን ያላችሁ አርጉመንታችሁ የተመታች ከአፍንጫ ማታልፍ አርጉመንት እዛችሁ ትመጡና ኤኒዌይስ ቶፒካችንን መንካት አልቻሉም። ላሳያችሁ የፈለኳቸው ሐዲስ ክፍሎች እና ቁርአን ክፍሎች የነበሩ ዛሬ ብዙ ከብዷቸዋል ማለት ነው። ሰሞኑን አምሳያ ተገኘ ላላ እፎይ ንጽጽር ሊያቆም ነው። እፎይ መደበቂያ አጥቷል። እፎይ እኛ ጋር ሲያነሳው የነበረው እኛን ሊከፍለን ሲር ነበረው። ሀባሽና ዋብያዎችን ከፈለ። ዋብያና ዋብያን እከፍላለሁ ያለው እፎይ
እነሱ ራሳቸው ተከፋፈሉ። ልናጠፋው ነው ዘራፍ ቤታቸውን ከፍተው እያሉ ነበረ እና ሞክረና ሞክረ እጅን ስጣለኝ ምን እጃለን ምናምን ብሏል። ቴዎድሮስ እንደዛ እንበል እንደ አያውቅም እንደ እጃችን እንደሚያነድ ምናምን ነገር ማርከናል። በቃ እጃ ሰጥተናል። ረተው ትቀልዳለን። የሁለት ቀን ደስታህን ባፍጢመን የደፋን ኡስታዞች ዋሽታችሁም መጭበርበራችሁም ተጫዋጭኋችሁም ያንን የተገጣጠመ ጣዖታችሁን ስቲል ታመልኳታላችሁ። ከእናንተ ጋር የሚመሳሰል ጣዖት ፈልጉ፣ ሌላ ቦታ ሄዱና ስለዚህ 5 ጣቶች ታደርጋለህ። እነኛ 5 ጣቶች ደግሞ ፓርቲሽን አላቸው። ፓርቲሽን ያለው ነገር ደግሞ ምን ሊሆን አይችልም? አብሶሊት ሊሆን አይችልም። ፍጹም ሊሆን አይችልም። ኢንፋይናይት ሊሆን አይችልም። ፋይናይት ነው። ፋይናይት የሆነ ነገር በሙሉ ደግሞ የተገደበ ነው። የተገደበ ነገር በሙሉ ደግሞ ለአደጋ የተጋለጠ ነው። በፓርት የተገጣጠመ ነገር በሙሉ ደግሞ ለመከፋፈል ኦፕን ነው። ያ በፓርት የተገጣጠመ ነገር ደግሞ እሱን የገጣጠመ ሌላ አፐር ሃንድ ያለው ወይም የተሻለ የበላይ የሆነ ያስፈልገዋል። ስለዚህ ስንት አካል ነው የምታመልኩት? አናቅም ብላችሁ ትወጣታላችሁ ማለት ነው። በምንድን ነው የተገጣጠመው? አናቅም ብለህ ትወጣለህ ማለት ነው። መቼም ማመልሱት አምላካችሁ ስንት አካል እንዳለው መቼም ልመልሱት ማትችሉት ቶፒክ ይሆናል። ይሄንን ናይትሜር በአንድ መምህር የዳጽ ልሳን የዳጽ ስህተት ምክንያት እናጣፋለን የሚለው እሳቤ መቼም አይሳካ። ናይትሜራችሁ ለ100 ዓመት የሚቀጥል ነው። ለ100 ዓመታት ትቀጥሏታላችሁ፣ ስትራግል እያደረጋችሁ ማለት ነው። ሳይ ሙስሊም 26:55 አንድ ይክፈተው። ኦኬ የአላህ መልእክተኛ እንዲህ ብለዋል ይላል። ቬርሊ the hearts of all the sons of Adam are between the 2 fingers out of the finger of the compassionate Lord as one heart. የአዳም ልጆች ልብ በአላህ 2 ጣቶች መካከል እንደ አንድ ጣት ነው ይላል። ፓርቲሽን አለው ማለት ነው። የሰው ልጆች ልብ በሙሉ ያለ ጣት መካከል አለ። ከዚህ ምን አይነት ቴዎሎጂ ድሪፍት ማድረግ እንችላለን? ፓርቲሽን አለው አለ ጣቱ። ከአንዱ ጣት ወደ አንዱ ጣት የሚለይበት ክፍተት አለ። በጣቶቹ መካከል የአደም ልጆች ልብ አለ ከተባለ ስለዚህ ፓርቲሽን አለ። አንደኛ። ሁለተኛ አላህ ከአርሽ በላይ ነው ለሚሉ ከአርሽ በላይ ለሆነው አላህ ጣቶቹ መካከል ደግሞ የሁሉንም የሰዎች ልብ ደግሞ ጣቶቹ መካከል ይዟል። ያ ልብ ፍጡር ነው ፍጡር አይደለም? አላህ ጣቶች መካከል የሚገኘው ልብ በሁለቱ ጣቶች መካከል ልብ ሲኖር በሌሎቹ ጣቶች መካከልስ ምንድን ነው ያለው? ኦፕን ስፔስ ነው። ያ ኦፕን ስፔስ ውስጥ ፍጡር ነው ፍጡር አይደለም? ልቡ ፍጡር ከሆነ ስለዚህ ፍጡር
ፍጡር ያልሆነ ውስጥ እዛ ውስጥ እጅ ውስጥ ገብቷል ማለት ነው። እንዴት ነው ነገሩ? ይሄንን ጋር ይነካካ የሚለው ገደል ገባ ማለት ነው። ያ ከባድ ቴዎሎጂ ጣቶች መካከል ልብህ እየተገኘ አለስ ልብ ፍጡር አይደለም እስካላለው ድረስ ልብ ፍጡር ካልሆነ ደግሞ ልብ የሚባል ሌላ ፈጣሪ አለ ማለት ነው። አላጆች መካከል የሚገኝ እና ለዛሬ ቢበቃንስ ለአንድ ሰዓት ያህል ነው ቆያለሁ ያልኩት። ዛሬ ደከም ብሎኛል። አመሰግናለን። ግን ሙስሊሞች እየገባቸው አይመስለኝም። ይህ የሚወራው ነገር በጣም ከባባድ ነገር እየተነሳ ያለው አሁን ስፔሻሊ መጨረሻ ላይ ራሱ ያነሳው ሳይ ሙስሊም ላይ ያነሳው ሀሳብ ሙስሊሞች እንግዲህ ክርስቲያንን የሚቃወሙት ፈጣሪ ከፍጡር ጋር አይነካካም ብለው ነው። አይነካካም ብለው ነው። የፍጡራን ልብ ደግሞ እነሱ ሜታፎሪክ የማይወስዱ ከሆነ ሊትራል ከወሰዱ በአላህ ጣቶች መካከል ከሆነ ቻው በቃ ቴዎሎጂያቸው ገደል ገባ ማለት ነው። በዚች ክፍል ብቻ አይቲክና አንደርስታንድ እያደረጋችሁ አይደለም። ከዛ ይልቅ ግን እናንተ ራሳችሁን ትክክል የምታደርጉት እኛን እያያችሁ ነው። ይሄ ውጪ ዚቱ ፋላሲ ነው። እኔ ሀቢብ ልብስ ቆሽሸዋል ብለው ያንተን ቆሽሸዋል ቢለኝ የሁለታችንን ቆሻሻ ነው መልሱ ሊሆን የሚችለው እንጂ የኔ ልብስ ንጹህ ነው ሊሆን አይችልም። ዳጥልሳን አባታችን የተናገሩትን ስህተት ነው ያሉትን እንደ ትክክል አድርጋችሁ የእናንተ አምላክ ትክክለኛ አምላክ የሚሆን ከመሰላችሁ ስህተት ነው። ማንም አላለው። ልክ እንደዛ በፊዚካል ቦዲ ያለው እንደዚህ እንትን የተባለ አምላክ ይሄ አምላክ ሊሆን አይችልም፣ ጣዖት ነው። እና እግዚአብሔር ልቦና ይስጣችሁ፣ ይግለጽላቸው። እኔ ግን እየገባችሁ አይመስለኝም ሳስባቸው። ይባ ወይ እነሱ እኮ አሁን እኮ ከታች ኡስታዝ እውቀት አላቸው ብለው የሚተማመኑቸው እኮ ኡስታዝ እኮ ይሄን እኮ ችሎ አይመልሱም፣ እውቀት የላቸውም። ታች ሆነው እየተማሩ ነው። ከባበር የተባሉ ስማቸውን ጠርተው እንትን የሚሉት ይሄ የቶፒክ ተራሱ ያደርጋቸዋል። ታች ሆኖ እየተማሩ ነው። የሚያዩዋቸው ታች ሆኖ ማለት ነው። ተማሩ። አምላካችሁ ጣዖት እንደሆነ ስትረዱ፣ የምታስተምሩት ማህበረሰብ ስታጡ፣ ቢዝነስ የምትሰሩበትን ነገር ስታጡ መውጫ መግቢያ ታጣላችሁ። አሁን ቢዝነስ እየሰራችሁ ነው። በአላህ ስም አምላክ ነው እያላችሁ ጣዖት የሆነውን አካል አምላክ ነው እያላችሁ ምንም ለማያውቁ ማህበረሰብ የሰበካችሁትን ትምህርት በአንድ ቶፒክ ብቻ ይኸው መታችሁ ባለመመለስ አላህ ጣዖት እንደሆነ በአንድ ቶፒክ ብቻ እናንተን አስተምሮ ማፍረስ እንችላለን። አንድም ሙስሊም መጥቶ አልተጋፈጠም። አንድም ሙስሊም መጥቶ ውሸት ነው አላለም። ኤኒዌይስ ታች ያላችሁ ታዘቡ። ጤናማ አመለካከት ያላችሁ አይምሯችሁ የጸዳ ሙስሊሞች ደግሞ ተማሩ። ይሄን ነው የምንላችሁ። ብዙ ነገር አይተናል። እነሱ መናጠፉ አሁን እኮ ፈትዋዎቹ ዑለማዎቹ ሁሉ እኮ የሚያስተምሩት ስለ በድንጋይ ቄጥ መጥረግ ቢሆን ኖሮ ብዙ ሀዲስ ይዘው መጥተው በጣም ብዙ ሰው ቤቱን ሞልቶት ያወራ ነበር። ቢኮዝ ኦልዌይስ በቲቪ የሚያክል ቻናል ከፍተው ይህንን ነው እንደዚህ አይነት ነገሮችን ነው የቤተሰብ ምጣኔ ነው የሚመስለው እንጂ የመለኮታዊ ደግሞ ስለ አምላካቸው ምንም የሚያውቁት ታሪክ የለም። ምንም የሚያስተምሩትም ነገር የለም። በቃ አልተገለጠም፣ ዝም ነው እና አልፈርድባቸውም ፕራክቲስ ያደረጉት ነገር ስለሆነ። ወይ ማን ተረፍ